የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ይደውሉልን። ዴምሲ ሪል ስቴት። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ ታላቅ ሰበር ዜና ነው። ኦልሞስት ዓለም ድንጋጤ ውስጥ ነው ያለችው በዚህ ጉዳይ ላይ። በጣም የሚያሳዝን ነገር ነው የሆነው ማለት ነው። ኦልሞስት አሁን ባለበት ሁኔታ ላይ የፕሬዝዳንት ትራምፕ የእብደት ውሳኔ ተወስኗል። ይህ ሰው እንግዲህ የዓለምን ቅርጽ እየቀየረ ያለ ሰው ነው። ሶስተኛው የዓለም ጦርነት በይፋ ተጀምሯል። ይሄ በእውነት መነግራችሁ ቀጥሎ የሚመጣውን ነገር ስለምታዩት ነው። ቀጥሎ ተከታትሎ የሚመጣው ነገር በጣም አደገኛ ነገር ነው የሚመጣው። ፕሬዝዳንት ትራምፕ የፎርዶን ጨምሮ የወሳኝ የሚባሉ የኢራን የኒውክሌር ማብላያ ተቋማት ላይ ድብደባ ፈጽመዋል ማለት ነው። ኢራንን እስራኤልን አግዘው ወደ ጦርነቱ ገብተዋል ፕሬዝዳንት ትራምፕ። አሜሪካ ገብታለች። የፎርዶ፣ የኢስፋሃን፣ የናታንዝ ኒውክሌር ሳይቶችን ፕሬዝዳንቱ ደብድበዋል ማለት ነው። እንግዲህ ይሄ ውሳኔ ዓለም አቀፋዊ ስህተት የሚባል ውሳኔ ነው የሚሆነው። ይሄን ደግሞ ሲሆን የተከታተልን ታዩታላችሁ። በተናገሩት መሰረት እንግዲህ tonight I can report to the world that strikes on Iran were a spectacular success ብለው ነው ያሉት። ዛሬ መደብደባቸውን ነው ሰውየው ያዩት። ነገር ግን ጦርነቱ ይዞ የሚፈልቀውን ትመለከታላችሁ፣ ለማየት ያበቃችኋል። ይህን ከማድረግ ጀርባ ተከታትለው በአካባቢው ላይ የሚመጡ ጦርነቶች እየጨመሩ ይመጣሉ። ምክንያቱም አሜሪካ እዚህ ነገር ላይ እንዳትገባ ዓለም በጠቅላላ ነው ማስጠንቀቂያ የሰጣት። ዓለም በጠቅላላ ማለት ነው። እናወራዋለን በደንብ አድርጌ ተንትኛ ያሳያችኋለሁ። ምክንያቶች አሉ አሜሪካ እዚህ ጦርነት ከገባች ቀጥሎም የሆነው ነገር። ስለዚህ ፕሬዝዳንት ትራምፕ እንደተናገረው ከሆነ US forces have conducted very successful strikes on Iranian nuclear facilities at Fordo, Natanz and Isfahan. በኢስፋሃን፣ በናታንዝ፣ በፎርዶ ሰክሰስፉል የሆነ መታርገናል አሉ። ከዛ ቀጥሎ ፕሬዝዳንት ትራምፕ he also warns Iran against any retaliation, saying remember there are many targets left. ለኢራን እንደገና ምንም አይነት የበቀል እርምጃ የምትወስጂ ከሆነ ሌሎች ታርጌቶች ቀርተውናል፣ ምንደበድባቸው ምናወድማቸው ቀርተውናል በሚል ምንም አይነት የበቀል እርምጃ እንዳትጂ የሚለው ነገር አስቀምጠውታል። ኢራን ይህን በተመለከተ 3 ሳይቶች እንደተመቱባት 3 sites were hit, but Mahdi Mohammadi, a senior aide to the Speaker of the Parliament, የፓርላመንቱ ግንባር ቀደም አፈቀላጤ ናቸው፣ ሲናገሩ የፎርዶ ሳይት has been evacuated and has not suffered any irreversible damage በሚል ተናግረዋል። የፎርዶ ሳይት ወደ ሌላ ቦታ እኛ ቀይረነው ስለነበረ የመጣው ምት ሊያገኘው አልቻለም በሚል ተናግረዋል። የእስራኤሉ ፕራይም ሚኒስተር ጠቅላይ ሚኒስተር ቤንጃሚን ኔታንያሁ ትራምፕ ያደረገውን ቦልድ ዲሲሽን አፍጦ የወጣ ውሳኔ ወይም ደግሞ ግልጽ የሆነ አቋም ያለው ውሳኔን አደንቃለሁ የሚል እንደገናም ደግሞ ፉል ኮኦርዲኔሽን እስራኤልና አሜሪካ ሙሉ ትብብሮችን በዚህ ያደርጋሉ በማለት ተናግረውታል ማለት ነው። እንግዲህ ይሄን በተመለከተ ውድ ቤተሰቦቼ እንደ ቀላል የማናየው ነገር ተግተልትሎ የሚመጣበት ነው።
እንግዲህ ዜናዎች እያሳዩ ያሉትም ይሄንን ጉዳይ ነው። የፎርዶ ሳይት እንደተጠቃ የኢራንም ስቴት ሚዲያ በግልጽ ተናግረዋል። ይህም በተመለከተ የኢራን ሚዲያም በትክክልም የፎርዶ የተወሰነ ክፍሉ እንደተጠቃና ነገር ግን ጉዳቱን ዳውንፕሌይ አድርገው አናንቀው ነው የገለጹት ያሉት። ይሄ ጉዳይ የበቀል እርምጃ አከታትሎ ሊያመጣ እንደሚችል ፕሬዚዳንት ትራምፕም በግልጽ አውቀውታል። ትራምፕስ ኢራን ጋምብል ፍሮድ ዊዝ ሪስክ አት ሆም ኤንድ አብሮድ፣ በዓለምም በአሜሪካውያንም ዘንድ ትራምፕ 2 ሳምንት ነው ውስጥ መወስነው በሚል አታሏል። ያው እንደ መሪ ያው መረጃ ላለመስጠት ሊሆን ይችላል። ነገር ግን የማጭበርበር ነገር ተከስቷል። በዚህም የተነሳ አሁን የሶስተኛውን የዓለም ጦርነት ነው ፕሬዚዳንት ትራምፕ ጎትተው ይዘው እየገቡ ያሉት። ዶናልድ ትራምፕ the president who returned to the White House in January promising to be a peacemaker። ዜናዎችን ቢቢሲ ሲናገር፣ ይሄ ቢቢሲ ዘገባ ነው ሲናገር ወደ ቤተ መንግስት ሲመጡ የሰላም አስከባሪ ሆነው እንደሆነ ያሳዩ ነበር። ከዛ ጋም ተያይዞ እንግዲህ ድራማቲካሊ ይሄ ሰው insert the US into the fraud conflict between Iran and Israel። እኔ ቀደም ብዬ ማንም ሰው በጾም ጥቂት ሰው ይሄን ጉዳይ ያወራ ያለ በሀገር ውስጥ ማለት ነው ሰውየው ጦርነት ደጋሽ እንደሆነና ይዞት የሚመጣውም ነገር ጦርነትን ውድመትን፣ ምክንያቱም ዲሲቪንግ ስፒሪት ያለው ነው ትራምፕ። አታላይና መንፈሱ ትክክል ያልሆነ የሐሰተኛው ክርስቶስ ስፒሪት በውስጡ ያለበት ሰው ነው። በትክክለኛው በሚመስለው ሰላም አስከባሪ ነው። እንግዲህ የሐሰተኛው ክርስቶስ መንፈስ መገለጫው አንዱ ምንድነው? አታላይ ነው። የሐሰተኛው ክራይስት መንፈስ ስታዩት ኤንጀል ይመስላል፣ በጣም የተባረከ ይመስላል፣ በጣም የሚገርም ድንቅ የሆነ በቃ ዓለም ላይ በጣም የሚያስደንቅ ለዓለም ሰላም የሚያመጣ እንዲህ የሚያረግ የሚመስል ነው የሐሰተኛው ክራይስት መንፈስ። ያ የሐሰተኛው ክርስቶስ መንፈስ ዓለምን የሚያታልልበት የሚያጭበረብርበት አንደኛው መንገድ ምንድነው? እኔ የመጣሁት ለሰላም ነው። ዩሲ አሁን ካለው ከእስራኤል አሁን ከገባ የጎግ ማጎግ ጦርነት፣ ከዚህ የጎግ ማጎግ ጦርነት በኋላ ይሄኛው ሐሰተኛው ክርስቶስ የሚገለጥበት ጊዜ ነው፣ በአካል ማለት ነው። ምንድነው የሚያደርገው? እኔ ለሰላም ነው የመጣሁት ነው የሚለው። አም ኤ ፒስ ኪፐር እና ሰላምን ነው ማሰፍ ነው ብሎ ነው የሚመጣው። ስታዩት የሰላም ሰው ይመስላል። በቃ በሱ ጊዜ ዓለም ሰላም ትሆናለች፣ ትረጋጋለች ብለን ነው የምንጠብቀው። ግን a deception is inside of his heart። ማጭበርበርና ማታለል ግን በመንፈስ ውስጥ ነው የተቀመጠው የሐሰተኛው ክርስቶስ ባህሪ። the false prophet የሚባለው ማን ነው? the false Christ አንታይ ክራይስት የሚባለው ያ ፎልስ ፕሮፌቱም እንደዛው ሐሰተኛው ነብይም ተብሎ ለሱ ለሐሰተኛው ክርስቶስ የሚሰራው እሱ ነው። ሐሳቡ ምንድነው? እኔ መጣሁት ለሰላም ነው ይላል። ዓለም ሁሉ ይጭበረበራል። ዘን የእስራኤልን ቤተ መቅደስ ከያዘ በኋላ ያንን ቤተ መቅደስ ከተቆጣጠረ በኋላ ከዛ በሶስተኛው ዓመት ተኩል ላይ የእስራኤልን አጠቃላይ ስርዓት ያስቀራል። ምክንያቱም እስራኤሎቹ የሰሎሞን ቤተ መቅደስ ለሶስተኛ ዙር የሚሰሩበት ዋነኛው ዓላማ የቀደመውን የኦሪቱን የሙሴን ስርዓት መልሶ ለማስቀጠል ነው። መስዋዕት ለማቅረብ ነው። በመቅደሱ ዙሪያ ላይ አሁን በዌስት በምዕራቡ የግድግዳው ክፍል ነው የሰሎሞን ቤተ መቅደስ። በዚህኛው ያኛው አላቅሳ መስጊድ ስለተሰራበትና በአረቦች ቁጥጥር ስር ስለሆነ ሄደው ገብተው ማምለክ አይችሉም። አሁን በዚህ እነሱ ሰላም አመጣለው ሚድል ኢስት ላይ ሰላም ለማረጋጋት ሙከራ ያደርጋል። አረብ ሀገራት ይሄዳል፣ እዛ ጋር ይሄዳል፣ ኢራን ይሄዳል፣ ሳውዲ አረቢያ ይሄዳል። ምን ይላል? አካባቢው በቃ ሰላም የሚመስል ሲመስል እውነተኛው መሲሐችን መጣ ይሉና ይጭበረበራሉ ማለት ነው። ከዛ በኋላ የሚሆነው ነገር ምንድነው? በሶስተኛው ዓመት ተኩል ላይ የኦሪቱን ስርዓት ያስቀርባቸዋል፣ ይሸውዳቸዋል ማለት ነው። ይሸውዳቸዋል። ስለዚህ ከዛ በኋላ የሚሆነው ነገር ዓለም በጠቅላላ ወደ ኬኦስ ትገባለች። 3 ዓመት ተኩል ላይ እሱ አጋንንት ሐሰተኛው ክርስቶስ መሆኑን ገልጦ ለዓለም ሲያሳይ
የሉሲፈር ስፒሪት ከዛ በኋላ የዓለም ጉዳይ 3 ዓመት ተኩል የደምና የመጨቅየት ማለት የአውሬው ቁጥር የማይጠቀም ማንም ሰው መግዛት መለወጥ መሸጥ እንዳይችል አድርጎ ይይዛል። ዩናይትድ ኔሽንስን ኮንትሮል አድርጓል። አስቀድሞ የዓለም ባንክ ስርዓት ላይ ዶሚኔት አድርጓል። በጣም ተናጋሪ ነው። በጣም ኦራተር ነው። ሰው ነው እንግዲህ ልብ በሉ ሐሰተኛው ክርስቶስ ማለት ነው። ከዛ እዛ ሄዳል ነገሮችን ኮንትሮል ያደርጋል። ስለዚህ 3 ዓመት ተኩል በኋላ ያው ዲያብሎስ ስለሆነ በውስጡ የገባው የዘንዶ መንፈስ ስለሆነ ዘንዶም ደግሞ በምድር ላይ በሲኦል ያለውን ስልጣን በጠቅላላ እሱ ላይ ስለሚያስቀምጥ ምንም አይነት ተንኮል ምንም አይነት ነገር በሱ ያልፋል ማለት ነው። ልክ እግዚአብሔር አብ ጌታችን መድኃኒታችን ኢየሱስ ክርስቶስን የምወደው ልጅ ይሄ ነው እሱን ስሙት እንዳለ ሲኦል ውስጥ አለቃው ዋነኛው ሰይጣን የሚባለው ዘንዶ የተጣለው እባብ ደግሞ ሙሉ ስልጣኑን ለዚህ ለሐሰተኛው ክርስቶስ ይሰጠዋል። ስለዚህ ጊዜ ምድር ላይ በ3 ዓመት ተኩል ውስጥ ዓለም ጭምልቅልቋ ከወጣ በኋላ ነው መጨረሻ ላይ የአርማጌዶን ጦርነት የሚመጣው ማለት ነው። ስለዚህ አሁን ያለነው የጎግ ማጎግ የሶስተኛው ዓለም ጦርነት ቅርጽ ውስጥ ነው። በዚህም የተነሳ ይሄ ሰው ፕሬዚዳንት ትራምፕ የሚንቀሳቀስበት የሚሰራበት መንፈስ የሐሰተኛው ክርስቶስ ስፒሪት ነው። የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት። የሐሰተኛው ክርስቶስ መንፈስ ነው። የሐሰተኛው ክርስቶስ መንፈስ ነው። የእውነተኛው ክርስቶስ መንፈስ አይደለም። አጭበርባሪ ነው። ለምሳሌ ግብረ ሰዶምን ልክ ብዙ ዓለምን ያጭበረበረበት አንደኛው መንገድ ምንድነው? ግብረ ሰዶምን የማስቀረት ስራ ሲሰራ ማለት ነው። ያን ሲያደርግ ዓለም ሁሉ እኛንም ሁሉ አጭበርብሮናል። ግን ሰውየው አደገኛ የዓለምን ውጥንቅጥ ይዞ ሊሰራ ይመጣ ሰው ነው። በቃ ዓለምን በቃ በጥላቻ መንፈስ የነጭ የበላይነት ይሄ የሌላው ዘር የበታችነት ኢትዮጵያ ውስጥ ከትላንት ወዲያ ትራምፕ ያደረገውን አይታቸዋል። የኢትዮጵያ ሕዝብ ኦኬ እኛ አይመለከተንም፣ ማንኛውም መንግስት ምንም ነገር ያደርግ ምን አይመለከተንም፣ የኢትዮጵያ መንግስት ማለት ነው። ግን የሕዝቡ ግን አይናችን እያየ ህዝብን ያዋጣውን የህዳሴ ግድቡን እኛ አሜሪካ ናት ስፖንሰር ያደረገችው አለ። ባይዘዌ በጣም ታዋቂ ውሸታም ነው ሰውዬው። አሜሪካ ናት ስፖንሰር ያደረገችው አለ። ያውም ደግሞ በስድብ ነው ያለው። በነሆልነት በመጃጃል አሜሪካ ስፖንሰር ያደረገችው ፈንድ ያደረገችው የህዳሴ ግድቡ አለ። የትዕቢቱን ጥግዩ ምን ማለት እንደሆነ ታውቃላችሁ? ጥቁር የተባለ ከነጭ እርዳታ ውጪ ምንም ነገር መስራት አይችልም የሚል አንድምታ ያለው ነው የሰውየው አካሄድ ማለት ነው። ለጥቁር ያለው ጥላቻ፣ ለአፍሪካ ያለው ጥላቻ፣ ለአረቦች ያለው ጥላቻ የተገለጠበት አደገኛ አጭበርባሪ ክርስቲያንም አይደለም እሱ አንታይ ክራይስት መንፈሱ የሚጫወትበት ሰው እንደሆነ ታያላችሁ። ለማየት ያብቃችሁ። አሁን በዚህ ባደረገው እርምጃ ዓለም ወደ ምን ኬኦስ እንደምትገባ በደንብ ታዩታላችሁ። ለማየት ያብቃችሁ። ይሄ ሰውዬ እንግዲህ ሲነገርም በቢቢሲ ዘገባ ላይ እንደ ፒስ ኪፐር እንደ ፒስ ሜከር ሆኖ ነበር የመጣው ሰውየው። እዚህ ጋር አያችሁ፣ እንደ ፒስ ሜከር ሆኖ ነበር የመጣው። ግን አሁን ድራማቲካሊ አሜሪካ በመካከለኛው ምስራቅ በኢራንና በእስራኤል አማካኝነት ወደ ማያባራ ጦርነት ውስጥ ይዟት ገብቷል። ለማየት ያብቃችሁ። ይሄ ጦርነት በመምጣቱ ምን ይመጣል ደግሜ ነግራችኋለሁ። አሁን በኦርደር ነግራችኋለሁ። ምክንያቱም ሶስተኛው ዓለም ጦርነትን እንዴት አድርጎ ሰውየው እንደደገሰው ማለት ነው ታዩታላችሁ። Far from bringing peace to the Middle East since taking office, Trump is now presiding over the region on the precipice of even greater warfare, a fight in which America is an active participant. በመካከለኛው ምስራቅ ላይ ሰላም ከማምጣት ይልቅ አሜሪካን ወደ ግሬተስት ዋርፌር
ከባድ ወደሆነ የዓለም ጦርነት ሰውየው ይዟት ገብቷል። A fight in which America is an active participant. አሜሪካ actively participate የምታረግበት የምትሳተፍበት የዓለም ጦርነት ላይ ሰውየው ይዟት ገብቷል ይላል የቢቢሲ ዘገባ። Now, Trump risks a political blowback. That risk include domestic political concern along with questions of international security. ስለዚህ አሁን ትራምፕ ፖለቲካል blowback ላይ ነው ያለው። በሀገሪቱ ውስጥ ያለ የፖለቲካ ኮንሰርን አለ። መስራት የሚገባቸው ብዙ ነገሮች አሉ። ሜኪን አሜሪካ ግሬት አጌን ብሎ አሁን ባለው ግን ወደ ዓለም አቀፍ ኢንሴኩሪቲ አሜሪካን ይዟት ይገባል። ወዴት ነው ሀገሪቱን እንደገና ግሬት አጌን የሚያደርገው? እንደገና በዓለም ጦርነት ላይ በመካከለኛው ምስራቅ ባለ የደም መፋሰስ ላይ አሜሪካ እድሜዋን ሙሉ ተሳትፋ እስካሁን ቆይታለች። አሁን ደግሞ መልሶ ሰውየው አሜሪካውያንን ይዞ መካከለኛው ምስራቅ ወደ ጦርነት ገብቷል። ምክንያቱም ለዚህ የሚመጣውን አጸፋ ስለማሳያችሁ ነው። ተራ በተራ ምን እንደሚከሰት ያላችሁ። ስለዚህ prospect of the US attack on Iran had already prompted sharp criticism not only from the Democrats ከዲሞክራቶች ብቻ አይደለም but also from within Trump's own American First movement. ከራሱ አሜሪካ ፈርስት ከሚለው ንቅናቄ ሳይቀር ከፍተኛ ውርጅብኝ እየደረሰበት ይገኛል በአሁኑ ደቂቃ ላይ ማለት ነው። you see decisive moment between terror and hope የእስራኤሉ ፕሬዝዳንት እንደተናገረው ማለት ነው። አሁን በቴረር በአሸባሪና በተስፋ መካከል እጅግ ወሳኝ እንቅስቃሴ ነው ትራምፕ ያደረገው በሚል በግልጽ አስቀምጦታል። ስለዚህ የአሜሪካ አውሮፕላኖች ቦምብ የጣሉት በፎርዶ፣ በናታዝ፣ በኢስፋሃን የሚባሉት ቦታዎች እነዚህ ናቸው። አሁን የሚቀሩት ቴራን ላይ አራክ የሚባል ሌሎችም አሉ። አሁን ወሳኝ የሚባለው ፎርዶ የሚባለው ነው። ይሄን ሳይት እንግዲህ ያው ዋነኛው ጥልቅ ረጅም ርቀት የተቀመጠው ነው። ቦምብ እዚህ ላይ ጥለዋል አሜሪካ። የአንደኛውና የሁለተኛው ዓለም ጦርነት ስህተት ምን ነበረ? ውድ ቤተሰቦቼ ምን ነበረ? በጣም ነው የሚያሳዝነው። ተመሳሳይ ስህተት ነው እየተሰራ ያለው። ብዙዎች ተበሳጭተዋል። ዲሞክራቶች urges Trump to go before Congress and explain his objectives and plans to ensure the US is not drawn into unnecessary and avoidable conflicts. ዲሞክራቶቹ ደግሞ ጠይቀዋል በኮንግረስ ቀርቦ እንዲያስረዳ ማለት ነው። ሰውየው ሊያስረዳ ፈቃደኛ አይደለም። በጣም ትዕቢተኛ ሰው ነው። አሁን ባለበት ሁኔታ ላይ ብዙ አይነት ውድመት የሚያመጣ ነገር ይዞ መጥቷል። Hamas condemns blatant aggression of the US. Hamas condemn አድርጓል ይላል ዜናው። Trump's name written in gold in history books says Israeli foreign minister የእስራኤሉ የውጭ ጉዳይ ሚኒስትሩ የትራምፕ ስም በወርቅ ተጽፏል አለ። ወዴት ነው ወርቁ? ታየዋለህ ተከታትሎ የሚመጣውን ነገር። በጣም መጥፎ ነገር ነው በዓለም ላይ ተከታትሎ የሚመጣው። ቀላል አይሆንም። ታዩታላችሁ የሚሆነው ነገር። ኢራን retaliation will be met with force far greater. ስለዚህ ኢራን የምታረገውን በቀል እርምጃ በብዙ ኃይል እንበቀላለን ብሏል ትራምፕ። greater chance than not fordo out of action former US officials እንደተናገሩት ማለት ነው። እንደገናም ደግሞ would Trump go as far as a regime change in Iran? እስከ ኢራን የመንግስት ቅየራ ድረስ ሊሄድ ይችላል። አዎ ሊሄድ እንደ በደንብ ሊያደርገው ይችላል። ሰውየው ሐሳቡም እሱ ነው ሲጀመር ይመስላል እንጂ የኢራን ከፍተኛ ጥላቻ ያለበት ሰው ነው። ከፍተኛ ጥላቻ አለው። በእሱ መንግስት ላይም እንደ መፈንቅለ መንግስት ሊገሉ ይሞክረዋል ብለው የሚያምናቸውም ሰዎች ናቸው። ስለዚህ ነው በፍጹም ሰውየው እንዳይገደል የሚለው ፕሬዝዳንት ትራምፕ በጣም ውሸቱን ነው። ሰውየው በጣም ውሸታም ነው። ባይ ዘ ዌይ በብዙ ውሸት ውስጥ የሚታወቅ ሰው ነው እና ፕሬዝዳንት ሆፕስ this one and done action ይሄን በተመለከተ ሲጠየቅ አንድና ያለቀለት ተግባር ነው ብሏል። ሰውየውም ከመግደል ጋር የተያያዘ መንግስት ከመቀየር ጋር የተያያዘ far worse and a lot easier ሰውየውን በተለይ የመጨረሻውን ጥቃት በተመለከተ በጣም ቀላል ነው ሰዎቹን መግደልና ከስልጣን ማስወረድ የሚል ከዚህ ቀደም ተናግሮ የነበረው እንደሆነ ይታወቃል። አሁን የሰሜን ኮሪያ በዚህ ጦርነት ውስጥ
ማትሳተፍበት ምክንያት አይኖርም። ታዩታላችሁ አሁን ዓለም እንዴት ተጎትቶ እንደሚመጣ እሱን በደንብ አሳያችኋለሁ በቀጣይ ፕሮግራም ላይ ማለት ነው። አሁን ዜናዎቹን በደንብ አድርጌ ላሳያችሁ። US strikes a dangerous escalation የዓለም ሴክሬታሪ ጀነራል በደንብ ተናግረውታል። አሜሪካ ያረገችው ድብደባ ዴንጀረስ ኤስካሌሽን ነው፣ በጣም አደገኛ ጦርነቱን የሚያጋግም ተግባር ነው ያደረጉት በማለት የተባበሩት መንግስታት ሴክሬታሪ ጀነራል አንቶኒዮ ጉተሬዥ በኤክስ ገጻቸው ላይ አስቀምጠውታል። The UN has also issued its response to the strikes ኦልሞስት ለድብደባው በተመለከተ ያለው ምላሽ UN በግልጽ አስቀምጦታል። ዴንጀረስ ኤስካሌሽን አደገኛ ኤስካሌሽን ማጋጋም ነው። እንደገናም ደግሞ the UN Secretary General Antonio Guterres says there is now growing risk that this conflict could rapidly go out of control ይሄ ጦርነት ከቁጥጥር ውጪ የሚሆንበት growing risk የሚጨምር ሪስክ ጨምሯል አሉ with catastrophic consequences for civilians, the region and the world ለዓለም ከአካባቢው ጨምሮ ከሲቪሊያንስ ከሰላማዊ ነዋሪዎች ጨምሮ በአካባቢውን እንደገና ወደ ዓለም በሚደንቅ ደረጃ የሚስፋፋ ጦርነት ነው በሚል የዓለም ጦርነት እንደሆነ አንቶኒዮ ጉተሬዥ በግልጽ አሳይተውታል በደንብ ማለት ነው። at this perilous hour it's critical to avoid a spiral chaos. There is no military solution. The only path forward is diplomacy. The only hope is peace. ብለው ብቸኛው ተስፋችን ሰላም ማምጣት ነው። እንደገናም ደግሞ ይሄንን ኬኦስ ይሄንን ውድመት ስፓይራል እንዳይደረግ ልንቆጣጠር ይገባናል፣ ከቁጥጥር ውጪ እንዳይሆን። There is no military solution. ምንም ወታደራዊ መፍትሄ የለውም። አንደኛውና ብቸኛው ዲፕሎማሲ ነው። ከዛ the only hope is peace ብቸኛው ተስፋችን ደግሞ ሰላም ማምጣት ነው። ግን አችልም ዓለም ያን ማድረግ እንዳሉት እሳቸው ከቁጥጥር ውጪ ነው የሚሆነው፣ ከቁጥጥር ውጪ to get out of control ይሄ rapidly to get out of control ከኮንትሮል ከቁጥጥር ውጪ ነው የሚሆነው ይሄ ጉዳይ በተመለከተ ማለት ነው። ሶ አንቶኒዮ ጉተሬዥ በትክክል ማስጠንቀቂያውን ሰጥተዋል። ጉዳዩ እስከ ዓለም ጦርነት ገፍቶ እንደሚሄድ በግልጽ አሳይተውታል። ኢራንስ አቶሚክ ኢነርጂ ኦርጋናይዜሽን ኮንደምንስ US attacks የኢራን የአቶሚክ ኃይል ማብላያ ተቋም ይሄን በተመለከተ በከፍተኛ ሁኔታ ተቃውሟል። ያው ትራምፕ ኔጎሺየት ኦር ኤክስፔክት ሞር ስትራይክስ በሚል በግዴታ ተደራድር ካልሆነ ብዙ ድብደባ እናረጋለን የሚል ፋራ በጣም የቆየ ማለት ነው። ይሄ ሰዎችን በጉልበት ለማንበርከክ መሞከር ማለት ማንም አይንበረከክም። በነገራችን ላይ በዛ አይነት ሁኔታ ላይ ይተላለቃሉ፣ ሰዎቹ ይተላለቃሉ። የሰውየው አካሄድ ለእስራኤልም አይጠቅምም፣ ለኢራንም ለዓለምም አይጠቅምም። እኔ ጉዳይ ከሰውየው ካስተሳሰቡ በጣም የሚገርም አስተሳሰብ ያለው ሰው ምን አይነት ሰው ወደ ዓለም ስልጣን ላይ እንደመጣ አይታወቅም። በጣም ዲስትራክቲቭ የሆነ ነው። በእውነቴን ነው የምናገራችሁ። if they don't future attack will be far greater በግዴታ ማትስማማ ደብድቤ ያለው በግዴታ ተስማማ፣ ከዛ በኋላ ማትስማማ ከሆነ ብዙ ጡጫ ይመጣልሃል። ይሄ የጉልበተኞች ጊዜ ታስታውሳላችሁ። የሰፈር ጉልቤ ደብድቦ ይሄ ማትስማማ ከሆነ ብሎ አሁን ዓለም በዛ ደረጃ ላይ አይደለችም እንዴ። አንድ ሀገር እኮ ሶቨሬኒቲ ያለው ማህበረሰብ እኮ አለው። ምን ማለት መሰላችሁ? መንግስቱን ሊመስለው ይችላል ተንበርከክ እያለ ያለው የኢራንን ህዝብ ነው ተንበርከክ እያለ ያለው። ማን ይንበረከካል ማለት? አሁን ለምሳሌ የኢትዮጵያን መንግስት ጋር መጣና ትራምፕ ተጣላ። በዚህ አይነት ሁኔታ ላይ የኢትዮጵያን መንግስት እየደበደበ ነው እንበል። ኢትዮጵያ ትንበረከካለ? አትንበረከክም? ካልሆነ መልሼ ደበድባለሁ የምትለው ህዝብን እኮ ነው የምትደበድበው። ስለዚህ የኢትዮጵያ ህዝብ ደግሞ መንግስትንም እየጠላ ቢሆን ዝም አለመበገር ለሚለው ነገር መተላለቅ ነው እንጂ የሚቀለው ኒውክሌር ከያዘም ምንም ያረጋል እንጂ በፍጹም ሊንበረከክ የሚችል የዓለም ህዝብ የለም። በጉልበት ማንበርከክ ማለት ነው ድሮ ቀርቷል። እሱ በጋርዮሽ ዘመን ላይ የቀረ ነው። አሁን በሰላምና በመደራደር ነው የምታረገው። ምክንያቱም ሀገራት የራሳቸውን አቅም አላቸው፣ የራሳቸውን አቅም አለ። እንደገና ምድር ቲፎዞ አላቸው። ሌላውም ሀገር ደግሞ እንደዚህ በጉልበት ነገ አንበረክካለሁ ብሎ እንዳይል ሰውየው ሌላው ሀገር ደግሞ አብሯት ይሰለፋል። መረሳት የሌለበት ማለት ምክንያቱም በጉልበት አንበረክካለሁ ብለህ ስትለው ሌላው ደግሞ በጉልበት መንበርከክ የማይፈልገው አካል ከሱ ጋር አብሮ ይሰለፋል። ስለዚህ በዚህ ጦርነት ላይ እነ ሰሜን ኮሪያ፣ እነ ሩሲያ፣ እነ ቻይና ዩሲ እነ ፓኪስታን ለማየት ያብቃችሁ።
በቀጥታም በተዘዋዋሪም ጦርነት ውስጥ ይገባሉ። በቀጥታም በተዘዋዋሪ ለኢራን መሳሪያ ያስታጥቃሉ። ለምሳሌ ነው የምነግራችሁ። ኢራን እንዳትበገር የሚተላለቀው ያክል ይተላለቃል። ግን ለምሳሌ አሁን ፕሬዚዳንት ፑቲን ሌላ የመካከለኛው ምስራቅና ዌስት ኤዥያ አካባቢ ላይ ከሶሪያ በኋላ ሌላ ፓወር እንዳያጣ ይፈልጋል። እዚህ አካባቢ ላይ ፕሬዚዳንት ፑቲን አሁን ጦርነት ላይ ነው ያለው። ነገር ግን ስትራቴጂካሊ ኢራንን ያግዛል እንዳትጠራጠሩ። ቻይና ስትራቴጂካሊ ኢራንን ታግዛለች። አትሊስት የጦር መሳሪያዎችን ሄልፕ ታግዛለች። በእነዚህ ቦታዎች ላይ የጦርነት ስትራቴጂዎችን ታግዛለች። ምክንያቱም ጦርነቱ ፕሮሎንግድ ነው፣ ረጅም ርቀት እንደሚሄድ እስራኤሎቹ አስቀድሞ የተናገሩበት ዋነኛው ምክንያት የእስራኤል ፖለቲከኞች ምክንያቱ ምንድነው? ኢራን ስፖንሰር ትደረጋለች። የጦር መሳሪያ ተደብድበዋል። የጦር መሳሪያ እርዳታ ይሰጧታል። የገንዘብ፣ የኃይል፣ የአቅም እርዳታ ይሰጧታል። ያ መንግስት እንዳይነቀል ለማድረግ ማንኛውም ትግል ይደረጋል። ኢቭን ከተነቀለ አሁን ያለው መንግስት ራሱ ስልጣን ላይ ቢወርድ ቀጥሎ የዚሁ መንግስት ተጨማሪ አካላት ናቸው የሚቀጥሉ ጦርነቱ ላይ። ምክንያቱም አሁን የመተላለቂያ ጊዜ ነው። ኃይልን አሳልፎ ሙሉ ለሙሉ ላለመስጠት የሚሰጡም ከሆነ ሞተው ወድመው አውድመው ምንም አይመስላቸውም። የኢራን መሪዎች በነገራችን ላይ ምንም አይመስላቸው፣ ለህዝቡም ምንም የሚመስላቸው አይደሉም። ጨካኞች ናቸው። የኢራን ህዝብን በቃ አስገድደው እስከዛሬ ያኖሩ በእስር ቤት ያኖሩ ናቸው ፖለቲከኞቹ። ምክንያቱም ሪሊጂየስ ነው ጉዳዩ። የሆነ ፖለቲካል ከሚሆነው ይልቅ ሃይማኖታዊ ነው። በሃይማኖት አስገድዶ የሃይማኖት አካል የማድረግ አይነት አካል ነው። አሁን በዚህ አይነት መስዋዕትነት የሚደረገው ክፍያ የሃይማኖታችን የሺአ ኢስላም ተግባር ነው ብለው ነው የሚያምኑት። ሰውም ቢገደል ሰውም ቢወድም አሁን የመጨረሻው ሰዓት ላይ ነው ያሉት። ተስፋ በቆረጠ ደረጃ ላይ ካሉ በተለይ ምንም ነገር ያደርጋሉ። ምክንያቱም ለሃይማኖት የሚደረግ ግድያና መሟሟት ነው ብለው ነው የሚያምኑት። ቀጥሎ ሪታይሌሽን የበቀል እርምጃ ለማየት ያብቃችሁ። ብዙም አይቆይም። የአሜሪካ ወታደራዊ ቦታዎች ይመታሉ። ቀጥሎ ማለት ነው ይመታሉ። በተለይ ደግሞ በኢራቅ፣ በሶሪያ፣ በተለያዩ ቦታዎች ላይ የአሜሪካ ማዕከላት ያሉበት ቦታዎች ላይ ድብደባ ይፈጸማል። ምናልባትም ምስራቅ አፍሪካ ላይ አሁን ጅቡቲ ያለችበት ቦታ ያለ የአሜሪካ እንትን ላይ የጦር ካምፕ ላይ ለምሳሌ ሁቲ አማጺ ሊደበድብ ይችላል። ቅርብ ርቀት ላይ ነው ያለው። ይሄ ነገር ሌሎች አካላትን ጎትቶ ወደ ጦርነት ስቦ ያስገባል። ብዙ አካላትን ስቦ ወደ ጦርነት ውስጥ እያስገባ በመጣ ቁጥር የዓለም ጦርነት ቅርጹ እየጨመረ ይመጣል። ምክንያቱም የተደረገው ነገር ቀላል ነገር አይደለም። አሜሪካ እዚህ ውስጥ እንዳትገባ በጣም ብዙ ማስጠንቀቂያ ተሰጥቷል። እንዲሁ በቀላሉ በድብደባና በጉልበት ሰላም ሊመጣ አይችልም። ትራምፕ ዋርንስ ኦፍ ሞር ስትራይክ ኢፍ ፒስ ዳዝንት ካም ኩዊክሊ። ሰላም በጦርነት ደብድቤ ሰላም ማይመጣ ከሆነ ብዙ ድብደባ እናረጋለን። አሁን በጉልበት ለማምጣት ሰላምን እንደማለት ነው። እኔ በጣም የሚገርመኝ አስተሳሰብ ነውና ያስቀኛል። ደብድበው ሰውየውን ከዛ በኋላ ሰላም ማታመጣ ከሆነ እንደገና ደበድበሃለሁ የሚል በጣም የሚያስቅ አካሄድ ነው። strikes were a spectacular military success በሚል ነው ትራምፕ የተናገረው። ኢራን must now make peace፣ አሁን ኢራን በጉልበት ሰላም ማስፈን መቻል አለብሽ የሚል የድሮ የአምባገነን መሪዎች የነገስታት ዘመን ላይ የነበረ አካሄድ ማለት ነው። እንደገናም ደግሞ ከነገስታት ዘመን በኋላም ወታደራዊ መንግስታትም እንደዚሁ በአምባገነንነት ያደርጋሉ። ትገብራለ ገብር ካለዛ እንደዚህ የሚል ማለት ነው። ልክ እንደዛ ሁሉ የቅኝ ግዛት ዘመን በተለይ አውሮፓዎቹ በነገስታት ዘመን ላይ የቅኝ ግዛት ዘመን የነበራቸው ጊዜ በጉልበት ያስገብሩ የነበረበት ዘመን ነበር። እንደዛ አውሮፓ ነገስታት ያንን ያደረጉበትን የነበረውን አሁን በዛ መንፈስ በጸረ በሌላው ዘር ጥላቻ እንደገናም ደግሞ በቀጥታ በአክራሪነት በነጭ አክራሪነት መሰረት አድርጎ ትራምፕ እነዚህ ነገሮች ነው የሚያደርገው ማለት ነው።
Still too early for accurate damage assessment of the US strikes on Iran. የእስራኤል ኦፊሻልስ እንደተናገሩት አሜሪካ ያደረገችው ድብደባ ላይ ስቲል አኩሬት ዳሜጅ ማምጣቱን ወይም ደግሞ ትክክለኛ ውድመት ማምጣቱን የምናረጋግጥበት ጊዜ አይደለም በሚል ተናግረዋል። የእስራኤል መሪዎች ሄል ዲሳይሲቭ ሞሜንት በሚል እንግዲህ አድንቀዋል። ወሳኝ ድብደባ ነው የተደረገው ብለዋል። እስራኤል ፑቲንግ ኢትሰልፍ አዝ አ ግሬተር ሬዲነስ በጣም ትልቅ ዝግጅት እያደረኩኝ ነው ለሚመጣ የበቀል እርምጃ በሚል በግልጽ ተናግራለች። ሴንስ ኦፍ ኢስራኤል ፑቲንግ ኢትሰልፍ አ ግሬተር ሬዲነስ ዳን ኢት ሃዝ ቢን ኦቨር ዘ ፓስት ፊው ዴይዝ። አሁን ከባለፈው ካረግነው ዝግጅት በላይ በጣም ከፍተኛ ዝግጅት እያደረግን ነው ብላለች። እስራኤል ከፍተኛ ድብደባ ሊፈጸም ይችላል፣ የበቀል እርምጃ ጠንካራ ሊሆን እንደሚችል ታምነዋል። The US has entered the Israel-Iran conflict after Sunday morning air strike. ዛሬ እሁድ ጠዋት ከደረገው ድብደባ በኋላ አሜሪካ በጦርነት ውስጥ ገብታለች ማለት ነው። በጣም ያሳዝናል። ተከታታዩን መረጃ ነግራቸዋለሁ። አሁን ባለበት ሁኔታ ዓለም ተቋማት ሪአክት አድርገዋል። The United Nations Chief gravely alarmed በሚል የተባበሩት መንግስታት ዋነኛው ሰው በግልጽ ተናግረውታል። Several Latin American countries have condemned the attack. ብዙ የላቲን አሜሪካ ሀገራት ይሄንን ጥቃት ኮንደምን አድርገዋል፣ ተቃውመዋል ማለት ነው። ከዛ ውጪ while others voiced concern ሌሎች ደግሞ ኮንሰርን ያላቸውን ተናግረዋል። ይመለከተናል የሚሉ አካላት ሁሉ እየተናገሩ ይገኛሉ። Israel has celebrated the strike thanks Trump for his action. እስራኤል ደግሞ ሴሌብሬት እያደረገች ነው። The world is now waiting to see how Iran might respond and whether the strikes could further escalate the conflict or bring it an end. The impact of the strikes and the status of the nuclear facilities is not yet clear. እስካሁን ክሊር እንዳልሆነ እየተነገረ ይገኛል። የኢራን ቀጣይ ጉዞ ይጠብቅ ይገኛል ማለት ነው። ኢራንም አሁን ባለበት ሁኔታ ላይ ወደ እስራኤል ስትራይክ ልካለች። አሁን ባለበት ይሄንን በመቀርጽበት ሰዓት ላይ በዚህ ደቂቃ ውስጥ ማለት ነው የመጀመሪያውን የተባለውን ሚሳኤል ከድብደባው በኋላ ወደ እስራኤል ለቃለች። A short while ago, the IDF identifies missile launched from Iran toward the territory of the state of Israel. ወደ እስራኤል አቅጣጫ ሚሳኤሎች የተለቀቁ መሆኑን የእስራኤል ዲፌንስ ፎርስ ዋነኛው ሰው በመግለጫ ሰጥተዋል። ይሄ ዲፌንሲቭ ሲስተምስ አር ኦፕሬቲንግ ቱ ኢንተርሴፕት ዘ ትሬት የመከላከያ ሲስተሞቻችን ኢንተርሴፕት ለማድረግና ለማስቆም ሚሳኤሎችን እየሰራ ይገኛል ብለዋል። አሁን ባለበት ሁኔታ ኢንስትራክትድ ቱ ኢንተር ፕሮቴክትድ ስፔስ ሪሜን ዜር አንቲል ፈርዘር ኖቲስ። ስለዚህ የስፔሱን ለመቆጣጠር ፕሮቴክት ለማድረግ ኢንስትራክሽን ወጥቷል፣ ትእዛዝ ወጥቷል። ከዛ በኋላ እስከሚቀጥለው ደቂቃ ድረስ ያለውን ሪፖርት ግን ነግራችሁ ጠብቁ በማለት የእስራኤል መንግስት በግልጽ ይሄን ጉዳይ ተናግሮታል ማለት ነው። still too early to accurate damage assessment የሚለውም ዜና እንዲሁ የተነገረ ይገኛል። አሁን ባለበት ሁኔታ ላይ ዓለም በጠቅላላ አይኖቿ ወደዚህ ድብደባ ላይ ናቸው። ኢራን ስትራይክስ ወር ስፔክታኩላር ሚሊተሪ ሰክሰስ ያሉትን የፕሬዝዳንት ትራምፕን ጉዳይ ተመልክቶ በግልጽ የምናየው ይሆናል ማለት ነው። አሁን ባለበት ደረጃ ላይ ኢራን የለቀቀችው ሚሳኤል የሚያመጣውን ነገር በጥቂት ደቂቃዎች ውስጥ ያለውን ነገር እናያለን። እሱ ብቻ አይደለም፣ ቀጥሎ የሚመጡ ሚሊተሪ አክሽኖች በጣም ብዙ ነገሮች የሚያመጡትን ነገር ማየት እንችላለን ማለት ነው። US strikes on Iran will encourage more states to seek nuclear weapons. የአሜሪካ ድብደባ በኢራን ላይ የተደረገው ብዙ ስቴቶች ብዙ ሀገራት ሞር የኒኩሌር ጦር መሳሪያን እንደሚፈልጉ ወይም ደግሞ ወደዛ ፍላጎት እንደሚከታቸው የሚያሳይ ነው በሚል መረጃዎች የተነገሩ ይገኛሉ። በጣም የሚገራርሙ ነገሮች ናቸው የሆኑት። ኢዝራኤል ሳውንድስ አላርም ኦቨር ኢራኒያን ሚሳይል አታክ በሚል እየተነገረ ይገኛል። ስለዚህ እስራኤል ከኢራን የተለቀቀን ሚሳኤል ኢንተርሴፕት ለማድረግ ሳይረኖች እየጮሁ ነው ያሉት። ኢዝራኤል ኢንተርሴፕት ቱ ድሮንስ ላውንችድ ፍሮም ዘ ኢስት ከዚህ ቀደም ማለት ነው። ሌሎችም አካላት እንግዲህ እዚህ ቦታ ላይ ብዙ ስሜቶቻቸውን እየገለጹ ይገኛሉ ማለት ነው። በተከታታይ የሚሆነውን ነገር እነግራቸዋለሁ።
አንድ ግን ሳይነገር ማለፍ ያለበት ነገር የኢራኑ አራግቺ የውጭ ጉዳይ ሚኒስተሩ US attack will have an everlasting consequence ለመጨረሻ ማለት መጨረሻ ለሌለው ኮንሲኩዌንስ የሚያጋልጥ ውጤት ይዞ ይመጣል በሚል ተናግረዋል ማለት ነው። በመጀመሪያው ከጥቃቱ በኋላ የኢራንያን የውጭ ጉዳይ ሚኒስትር አባስ አራግቺ እንደተናገሩት ከሆነ has accused Washington of breaching international law ዓለም አቀፉን ሕግ ብሪች አድርገዋል በሚል ዋሽንግተን ያደረገችውን ነገር በተመለከተ በግልጽ አሳይተዋል። ሲናገሩ ምን አድርጉ አሉ the United States a permanent member of the United Nations Security Council የተባበሩት መንግስታት የጸጥታው ምክር ቤት ቋሚ አባል የሆነችው አሜሪካ has committed a grave violation of the UN Charter የዩኤን የተባበሩት መንግስታት ያጸደቃቸውን ህጎች አሉ። እነዛን ህጎች ኮሚት አድርጋለች፣ ኦልሞስት ተላልፋለች፣ ወይም ደግሞ ግሬት ቫዮሌሽን ታላቅ ህጉን የመጣስ አሳፋሪ ተግባር ኦልሞስት መፈጸሟን ይናገራል። ኢንተርናሽናል ሎ ኤንድ ኤንፒቲ የዩኤን ቻርተርን የዓለም አቀፉን ህግና የኤንፒቲን ህግጋትን የጣሰ ተግባር ፈጽማለች። ባይ አታኪንግ ኢራንስ ፒስፉል ኒውክሊየር ኢንስታሌሽን የኢራንን ሰላማዊ የኒውክሊየር ጦር መሳሪያ ማብላያ ተቋማትን በተመለከተ የተደረገውን ነገር ጥሰው ኢራንን ደብድበዋል እና ዓለም አቀፍ ህግን ጥሳለች አሜሪካ በማለት በግልጽ ተናግረዋል። አሜሪካ የሶስተኛው ዓለም ጦርነትን በፊሽካ አስጀምራለች ማለት ነው። The events this morning are outrageous በጣም የሚያስቆጣ ነው። አሁን ዛሬ ጠዋት ያደረጉት will have an everlasting consequence ረጅም ርቀት ዋጋ የሚያስከፍል ውጤት ይዞ ይመጣል በሚል የውጭ ጉዳይ ሚኒስትሩ ተናግረዋል። Each and every member of the UN must be alarmed over this extremely dangerous, lawless and criminal behavior ይሄንን አደገኛ እንደገናም ደግሞ ህግ የጣሰና የወንጀለኞች ባህሪ የሆነውን ተግባር የተቀረው የተባበሩት መንግስታት አካላት ሊያወግዙት ይገባል በሚል በግልጽ አሳይተዋል። He added that Iran reserves all options to defend its sovereignty, interest and people ኢራን ማንኛውንም አማራጭ ተጠቀማለች የራሷን የሀገራዊ ክብሯን እንደገናም ደግሞ ፍላጎቷን እና ህዝቧን ለመጠበቅ ምንም አይነት መንገድ ትከተላለች በሚል በግልጽ እየተነገረ ይገኛል ማለት ነው። እንግዲህ ቀጣይ ምን እየተከናወነ ያለው የሚለውን ነገር መጥቼ እንደገና እነግራችኋለሁ። ውድ ቤተሰቦቼ አብራችሁን ስላላችሁ እንደገናም ደግሞ እየሆነ ያለውን ነገር እየተከታተላችሁ ስለምትቆዩ በጣም አመሰግናለሁ። እንቀጥላለን እንግዲህ ያለውን ነገር ሁሉ እንጠቀማለን ጊዜያችንን። በጣም የሚገርም ነገር ነው ዓለም ላይ የሆነ ያለው። ዕውቀት ታላቁ እግዚአብሔርን ታከብራለች። ሰላም ለምድራችን። የሰላም አለቃ ክርስቶስ ነው። ክርስቶስ ለዓለማችን ሰላም ይዞልን ይምጣ። የሪል ስቴት ገበያን በፍጥነት የተቀላቀለው ዴምሲ ሪል ስቴት በለቡ መብራት ሳይት ላይ የቀሩትን ጥቂት ቤቶች ለሽያጭ አቅርበዋል። ከአፓርትመንቶች በተጨማሪ የንግድ ሱቆችና ልዩ ልዩ የጋራ መገልገያዎችን በቀላሉ ማግኘት በሚችሉበት በዚህ ሳይታችን ላይ ከባለ 1 እስከ ባለ 4 መኝታ 8% ቅድመ ክፍያ በማድረግ 60% የባንክ ብድር የሚመቻችበትና እንደሚከፍሉት ቅድመ ክፍያ እስከ 30% የሚደርስ ቅናሽ የሚያገኙበት እድል ተመቻችቶሎታል። አሁን ላይ ያሉን የቤት አማራጮች ውስን ስለሆኑ ፈጥነው ይጎብኙ። ቀጠሮ ለማስያዝ በ0994 05 0209 ደውሉልን። ዴምሲ ሪል ስቴት